ዘመናዊ ነገር የሚመቻችሁ ከሆነ የግዴታ እዚህ ጋር የምታዩት ቶፕ ሎድ እና ፍሮንት ሎድ የሆኑ ዋሺንግ ማሽኖች ያስፈልጓቸዋል። በመጀመሪያ የምናየው 20 ኬጂ የሆነውን የኦርቢት ተች ስክሪን የሆነውን 2026 ቶፕ ሎድ የሆነ ዋሺንግ ማሽን ይሆናል። ይሄ ቶፕ ሎድ ዋሺንግ ማሽን እንደምታዩት ሙሉ ቦዲውን እንደምታዩት ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ወይም ደግሞ ሳይጫጫርብን መቆየት ይችላል። እሱ ብቻ አይደለም፣ አሁን ደግሞ ዘመናዊ ሆኖ ነው የመጣው። እዚህ ጋር እንደምታዩት ታች ስክሪን ስለሆነ በቀላሉ ፓወር ኦን እናደርጋለን። የምንፈልገውን ልብስ እዚሁ ጋር ስክሪኑ ላይ እንደምታዩት የምንፈልገው ልብስ እንመርጠዋለን። ጅንስ ከሆነ ጅንስ ላይ ብቻ ሰሌክት ማድረግ ነው የሚጠበቅብን። ራሱ የሚፈልገውን ያህል ደቂቃ እንዲሁም ደግሞ ምን ያህል ሪኔዝ ማድረግ እንዳለበት እንዲሁም ደግሞ በምን ያህል ደቂቃ ስፒን ማድረግ እንዳለበት ራሱ አጀስት አድርጎ ይሰጠናል ማለት ነው። የምንፈልገው ደግሞ የሚከተተው እዚህ ውስጥ ኮምፈርት ከሆነ ደግሞ ኮምፈርት እዚህ ጋር እንደምታው ኮምፈርት የሚለውን ብቻ ተች እናደርገዋለን። ከዛ ራሱ አጥቦ ጨምቆ አድርቆ ይሰጠናል ማለት ነው። ሳይዙም ተለቅ ያለ ስለሆነ ለስራ ቦታ እንዲሁም ደግሞ ብዙ ቤተሰብ ላላቸው ሰዎች ተመራጭ ይሆናል። እቺ የምናያትን ቦዲው ቴምበርድ ግላስ ስለሆነ ሳይበላሽብን ወይም ደግሞ ሳይሰበርብን ረጅም ጊዜ መቆየት ይችላል። እሱም ብቻ አይደለም ውስጥ የሚታጠበውን ነገር የሚጨመቀውን ነገር በደንብ አድርጎ ስለሚያሳየን በዚህኛው መጠቀም እንችላለን። ይሄ እንግዲህ ቶፕ ሎድ ከሌሎች ዋሺንግ ማሽኖች የሚለየው ወሳኙ ነገር ምንድነው? ያው እንግዲህ አውቶማቲኮች እንደምናውቃቸው ውሃ ቀጥታ ዳይሬክት አገናኝተ ነው በዛ ብቻ መሰረት መጠቀም የሚችለው። ይሄኛው ግን ምንድነው? እዚህ ጋር እንደምናየው ወተር ሌቭል አለ። ፓወሯን ኦን እናደርጋለን። ጅንስ ከሆነ ጅንስ እናደርገዋለን። ከዛ በኋላ ላይ ወተር ሌቭሉን እኛ ራሳችን አጀስት ማድረግ እንችላለን። ነገር ግን የምንጠቀመው በባሊ ከሆነ ወተር ሌቭሏን 1 ሊትር ላይ እናደርጋትና በባሊ እየጨመርን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ምንድነው መብራት እንኳን ድንገት ቢጠፋብን እንደሌሎች ዋሺንግ ማሽኖች ሎክ አድርጎ ያስቀርብንም እንከፍተውና ውስጥ ያሉትን እቃዎች በሙሉ ማውጣት እንችላለን ማለት ነው። እሱም ብቻ አይደለም ውስጡን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ምንድነው መቆየት ይችላል። እሱም ብቻ አይደለም በሙቅ ውሃ ማጠብ ከፈለግን ሆት ወተር ኢንሌት ስላለችው በሙቅ ውሃ ማጠብ እንችላለን። ከሱም በተጨማሪ ደግሞ ምንድነው ውስጡ ስቴንለስ ስቲል ስለሆነ ሂት ካፓሲቲው ከፍተኛ ነው ወይም ደግሞ የማድረቅ ካፓሲቲው ከፍተኛ ነው። እስከ 95% ድረስ ማድረቅ ይችላል ማለት ነው። ሁሉንም በአንድ ጊዜ በቀላሉ መስራት ስለሚቻል ከሌሎቹ ዋሺንግ ማሽኖች ተመራጭ ነው። ይሄ ኦርቢት 20 ኬጂ ቶፕ ሎድ እንዲሁም ደግሞ ተች ስክሪን የሆነው ዋሺንግ ማሽን ዋጋው 115000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ከሁለቱ ቶፕ ሎዶች ለየት ያለውን ፍሮንት ሎድ የሆነውን ሚዲያ 12 ኬጂ አውቶማቲክ ዋሺንግ ማሽን ይሆናል። ኤ ሚዲያ 12 ኬጂ አውቶማቲክ ዋሺንግ ማሽን 12 ኬጂ ማጠብ ይችላል። 8 ኪሎ ደግሞ በትክክል ድራይ ማድረግ ይችላል ማድረቅ ይችላል ማለት ነው። ራሱም እዚህ ጋር እንደምታዩት ውስጡ ሂተር ስላለው 100% አድርቆ ያጠብነውን ውስጥ ያለውን አድርቆ መስጠት ይችላል ማለት ነው። እንደምታዩት ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መቆየት ይችላል ማለት ነው። ከዚህ በተጨማሪ ደግሞ ምንድነው እዚህ ጋር የተለያዩ አጀስትመንቶች አሉ። እነዚህን አጀስትመንቶች እንደምንፈልገው ማድረግ እንችላለን ማለት ነው። እንደምታዩት 12 ኬጂ ማጠብ ይችላል። 8 ኪሎ ደግሞ ማድረቅ ይችላል። ሙሉ ለሙሉ ለማድረቅ ብቻ ከፈለግን እዚሽ ጋር እንደምናየው ድራይ ታይም ምትላለች። ድራይ ታይም ላይ አድርገን 40 ደቂቃ ነው የሚቆየው። በ40 ደቂቃ የከተትነውን ልብስ 100% በሙሉ አድርቆ መስጠት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ሌላ ለየት ያለ ነገር ምን አለው መሰላችሁ? ውስጥ የምንከተውን ውሃ ኢንሌቱን ኮልድ ወተር ብቻ ነው የምናደርገው። ነገር ግን መሞቅ ካስፈለገ የመነቸኩ ልብሶች ካሉ እዚህ ጋር አጀስት በምናደርገው አማካኝነት ራሱ እያሞቀ መስጠት ይችላል ማለት ነው። ከሱ በተጨማሪ ደግሞ እዚህ ጋር የምንፈልገውን አይነት ሳሙና እንከትለታለን። ከዛ በኋላ ላይ እንዘጋውና የምንፈልገው ልብስ አሁን ጅንስ ከበድ ያሉ ልብሶች ከሆኑ እቺን ብቻ በማዞር ሰሌክት እናደርገዋለን። እዚህ ጋር መተን ስታርት እንለዋለን። ራሱ ዘፍዝፎ የሚበቃውን ውሃ ራሱ ወስዶ ራሱ አጥቦ ጨምቆ እንዲሁም ደግሞ 100% እንደምንከተው ልብስ ይወሰናል። 100% አድርቆ ይሰጠናል ማለት ነው። ከዚህ በተጨማሪ ደግሞ የመነችኩ ልብሶች የሚነጫጩ ነጠላ የተለያዩ ነገሮች እንዳይነጫጩብን ከፈለግን በዚህኛው አጀስትመንት ብቻ እንደምንፈልገው አጀስት እንዳደረጋለን። ራሱ የሚበቃውን ውሃ ይወስዳል፣ አጥቦ ጨምቆ አድርቆ ይሰጠናል ማለት ነው። 12 ኬጂ ስለሆነ ለመካከለኛ ቤት እንዲሁም ደግሞ ለስራ ቦታ ተመራጭ ነው። ከዚህም ደግሞ በተጨማሪ ምንድነው ራሱ ውሃውን እያሞቀ መስጠቱ እንዲሁም ደግሞ ውስጡ ድራየር መኖሩ እንዲሁም ደግሞ የመነቸኩ ልብሶች ካሉ ራሳችን እዚህ ጋር አጀስት ባደረግነው አማካኝነት ራሱ በማስለቀቁ ከሌሎቹ ዋሺንግ ማሽኖች ተመራጭ ይሆናል ማለት ነው። 10 ዓመት የካምፓኒ ዋስትና አለው። ከዚህም በተጨማሪ ደግሞ ከዛ በኋላ እንኳን ቢበላሽብን በቀላሉ ሜንቴን ማድረግ ይቻላል ማለት ነው። ነገር ግን ረጅም ጊዜ እንዲሰራልና ረጅም ጊዜ እንዲቆይልን ከፈለገ የመጀመሪያ የምናደርገው ወሳኝ ነገር ምንድነው እታች ጋር እንደምናየው የተለያዩ ቆሻሾችን እናስወጣበት አለ። እሷን ብቻ ነክተን ፕሬስ እናረጋታለን። ከዛ በማሽከርከር እናውጣትና ውስጡ የተለያዩ ቆሻሾች አሉ። እነዛን ቆሻሾች እናውጣቸዋለን ማለት ነው። የሱን የግዴታ ማድረግ ይኖርብናል።
እሱን አላደረግንም ማለት ምንድነው አንደኛ የተለያዩ ቆሻሾች ወደ ሞተር ወደሚሽከረከረው ሞተር ጋር ይሄድብንና ምንድነው ዋሺንግ ማሽኑ አላስፈላጊ ወጪ ወይም ደግሞ ባላስፈላጊ ሁኔታ እንዲበላሽብን ያደርገናል። ያ ደግሞ አላስፈላጊ ወጪ ያስወጣናል። ከዚህም ደግሞ በተጨማሪ ምንድነው ኢሌት ወደ ውጪ የሚወጣውን ውሃ እንዳይወጣ ስለሚያደርገው የግዴታ መጸዳት ይኖርባታል። ከሱም በተጨማሪ ምንድነው ስንጠቀም ስታቢላይዘር ቢኖረው ተመራጭ ነው። ምክንያቱም ምንድነው ፓወር እንኳን ጨምሮ ቢመጣ ሞተራችንን አቃጥሎ አላስፈላጊ ወጪ እንዳያስወጣን የግዴታ በስታቢላይዘር ብንጠቀመው ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ይሄ ሚዲያ 12 ኬጂ በ8 ፍሮንት ሎድ አውቶማቲክ ዋሺንግ ማሽን ዋጋው 165000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ቶፕ ሎድ ሆኖ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ለስራም ለጀማሪዎችም የሚሆን 16 ኬጂ ቶፕ ሎድ አውቶማቲክ ዋሺንግ ማሽን ይሆናል። ይሄ ቶፕ ሎድ አውቶማቲክ ዋሺንግ ማሽን ሙሉ ለሙሉ ቦዲው እንደምናየው ስቴንለስ ስቲል ነው። ያም እንግዲህ እንደቀደሙ እንደምናየው እዚሽ ጋር ታች ስክሪን ስለሆነ ስክሪን ብቻ እናበራታለን። ከዛ የምንፈልገው ልብስ እዚህ ጋር እንደምታዩት ያስመርጠናል። ካስመርጠን በኋላ የምንፈልገው እንነካለን። ራሱ አጥቦ ጨምቆ አድርቆ ይሰጠናል ማለት ነው። ይሄን እና እንዲሁም ደግሞ ቅድም ያሳየዋችሁን ቶፕ ሎድ የሆኑ ዋሺንግ ማሽኖችን ስንጠቀም የመጀመሪያ ማድረግ የሚገባን ጥንቃቄ ምንድነው የግዴታ ከሚታየው ከስር ቡሹ ማንሳት አለብን። ምክንያቱም የቡሹ የሚያስፈልገው ምንድነው የታችኛው ሞተር በሚንገጫቀጭበት ጊዜ እንዳይሰበርስብ ስለሆነ ለሴፍቲ ነው የሚያስፈልገው። ይሄ እንዳለ ግን የምናስነሳው ሞተሩ የሚሽከረከር ከሆነ ጊሩን ስለሚሰብርብን የግዴታ የታችኛውን ማውጣት ይኖርብናል። በእግሩ እናስቀምጠዋለን። እሱን ካስቀምጥነው በኋላ ደግሞ ማድረግ የሚገባ ምንድነው እዚሽ ጋር እንደምታዩት ውሃ ልካለች። እቺኛዋን ሴንተር ላይ ማድረግ ይኖርብናል። ወደ አንደኛው በኩል የሚያጋድል ከሆነ እየተሽከረከረ ሲመጣ ምንድነው ወደ አንድ በኩል ያለውን ቦዲውን ስለሚሰብርብን የግዴታ ውሃ ልኳ ሴንተር ላይ መኖር ይኖርባታል ማለት ነው። ውስጡንም እንደቅድሙ እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መቆየት ይችላል። እሱም ብቻ አይደለም በሙቅ ውሃ ማጠብ ከፈለግን በሙቅ ውሃ ማጠብ እንችላለን። እንዲሁም ደግሞ ውስጡ ስቴንለስ ስቲል የሆነ አልሙኒየም የሆነ ማቴሪያል ስለሆነ ሂት ካፓሲቲው ስለሚጨምር ምንድነው ከተለያዩ ከማኑዋል ዋሺንግ ማሽኖች የበለጠ የማድረግ ካፓሲቲ ያለው ማለት ነው። ይሄ ቶፕ ሎድ 16 ኬጂ አውቶማቲክ ዋሺንግ ማሽን ዋጋው 95000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ጎዶሎ ያሶች ነን። ይሄንና የተለያዩ እቃዎችን ማግኘት ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ደግሞ ቡራዩ ከታመራን እንገኛለን። ከዚህ በተጨማሪ በ0960 318081 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።